ቀዳማይ አድዋ 1888 የኛ አባቶች እናቶች ሴቶችም ትልቅ ድርሻ ነበራቸው በጀግንነትም ማለት ነው። በዚህ ሂደት ውስጥ እንግዲህ የኪነ ጥበብ ሲባል ሙዚቃ ብቻ አይደለም። በግጥም ብዙ ጀግኖች ግጥም ሞኖሎግ ተሰርቶላቸዋል። ዜማ እንግዲህ በጣም ስሜትን የሚቀሰቅስ ጠላትን እንግዲህ ድል ያደረጉት አንድ በዛ ኃይል በኪነ ጥበብ ኃይልም ጭምር ነው ማለት ይቻላል። እንዳሁኑ ሚዲያ የለም እንደዚህ የሚቀሰቅስ የለም ምናምን የለምና ትልቁን ሮል የሚጫወተው ማታና ቀድሞ በመነሳት ከዛ ቀድሞ ከኋላ በማገዝ ከፊት ለፊት በማገዝ ትልቁ ሚና ይጫወት የነበረው አዝማሪዎች ነበሩ። በተለያየ ግጥሞች ሰራዊቱን የሚቀሰቅሱትና እስከ ቅርብ ጊዜ ድረስ ኪነ ጥበብ ለአገር አለኝታ ለአገር እንደዚህ አይነት አገራዊ ጉዳይ ላይ የነበረውን አስተዋጽኦ ነው ያለን። በደርግ ጊዜ በእንመለከትና ጥላሁን ገሰሰ ከዛ በኋላም ዘመቻ ፀሐይ ግባት ላይ በሶማሌ ጦርነት ፉከራ ቀረርቶች በጣም የሚገርሙ ናቸው። የሚነግሩ የሚተርኩ ፎክረው የሚያበረታቱ የተለያዩ የሙዚቃ ሰዎች ወይም የዜማ ሰዎችን በላቸው ነበሩና እነዚህ አዝማሪዎች በዛ ዘመን አጠራር አዝማሪዎች በከፍተኛ ደረጃ ጦሩን ተከትለው ሄደው ሲያበረታቱ የሰነፈውን ሲያበረቱ የበረታውን ደግሞ የበለጠ ሲያበረቱ እንደነበረ በታሪክ የምናውቀው ነውና ኪነ ጥበብ ኃይሏን ታላቅነቷን እዛ ቦታ ላይም በከፍተኛ ደረጃ የታየበት ነው። ይህን ታሪክ የሚዘክረው ሐሳባውያን ማሰብ የሚችሉ መጻፍ የሚችሉ መሰነድ የሚችሉ የሰነዱትን ሰው ጋር የሚያደርሰው ኪነ ጥበብ ነው። ያለሽ አይነት ስሜት ይሰማሻል በዛ ላይ ስትሳተፊ ደግሞ እንደ አንድ አርቲስት የዚህን ካራክተር ወክለሽ አክት ስታደርጊ ራሱን እዛው ላይ ያለሽ አይነት ስሜት ነው። ስሜቱ መግለጽ በጣም ከባድ ነው። 15 ደቂቃው ሙዚቃዊ ድራማ ማሳያ ነው ማለት በዛ ጊዜ ሙዚቃ ምን ያህል ፓወር እንደነበረው በዚህ ውስጥ ማየት ይቻላል። እንግዲህ በታሪክም እንደምናውቀው አዝማሪዎች ከፊት ከኋላ ሆነው ህዝቡን በማስተባበር በሙዚቃ በመቀስቀስ ምን ያህል ፓወር እንደነበረው ማሳያ ነው። ያን ደግሞ በዚህ በአጭር ደቂቃ ላይ ለማሳየት ሞክረናል። ሙዚቃ ምን ያህል ለጦርነቱ በዛ ጊዜ ለነበረው ድጋፍ እንዳደረገ በዚህ ማየት እንችላለን። በእኛ ጊዜ አድዋ ደግሞ እንደነሱ አገር ጥበቃ ላይ ብቻ መሳተፍ ሳይሆን የአገር ልማት እንደምታዩ አባይ መገንባት አንድ አድዋ ነው፣ በእኛ ጊዜ ነው። እንደምታዩ የሀገራችን ለውጥ እድገት የኛ አድዋ ብለን ተነስተን ይሄን ለህዝቡ እንዲካፈለን እኛ የን አስተዋጽኦ አድርገናል። በቲያትሩ ላይ የኪነ ጥበብ ድርሻ እንግዲህ ያደጉ ሀገሮች ከኪነ ጥበብ አይለዩ። መነሻቸው መድረሻቸው ኪነ ጥበብ ነው ማለት ነው። ትልልቅ አሁን ስም መጥቀስ ባያስፈልግም ትልልቅ ኢንዱስትሪዎች አሉ። ክሬቲቭ ኢንዱስትሪ ብሎ እንትን የሚሉት ከመቼም ጊዜ በላይ ደግሞ ኢትዮጵያ ውስጥ ይሄ ስፔስ አለ። አደባባዮቻችን ራሱ የአርት ስፔሶች ናቸው ማለት። ስለዚህ በዛ ስፔስ በዛ ቦታ ተጠቅመን የኢትዮጵያን ትልቅነት የህዝቡ አንድነት አብሮነት መነጣጠል እንደማንችል የኛ ከለር ራሱ ኪነ ጥበብ እንደሆነ ማለት ነው። የህዝቡ ራሱ ቀለሙ የሚታየውና ስለዚህ የኛን ቋንቋ ተጠቅመን የኛን ባህል የኛን እሴት ተጠቅመን ትልቅ መሆናችን አንዱ ፕሮሞት ነው የምናደርገው ማለት ነው። ለዓለም ህዝብ ማሳወቅ አለብን። ስለዚህ አሁን የተፈጠረውን እድል ተጠቅመን ኢትዮጵያ ተበለጽጋለች ምንም ጥርጥር የሌለው መሆኑን እኛም በኪነ ጥበብ ማሳየት አለብን። እችን ኢትዮጵያን አኑረውልናል። አንድነታቸውን አሳይተውን ኢትዮጵያን እስካኖሩልን ድረስ ደግሞ እነሱ ባኖሩልን አንድነት ውስጥ እኛ ብዙ ልንሰራቸው የሚገባ ምቹ ሁኔታ ያኔ በሞታቸው ተሰርቷል። በደማቸው በአጥንታቸው ክስካሽ ምቹ አገርን ሰጥተውናል። ይሄንን መጠበቅና ማስጠበቅ ደግሞ ነገ ላይ የምንጠይቃቸው ጥያቄዎች አሉ። ለምሳሌ የባህር በር እንጠይቃለን። እሱም ሌላ አድዋችን ነው። ከዛ በኋላም እያንዳንዱ ሰው እንደ ሀገርም እንደ ግለሰብም የየራሱን አድዋ ሊሰራ ይገባል። በምንድነው? በስራ ነው፣ በአስተሳሰብ ነው። ደጉ ንጉስ የኢትዮጵያ ንጉስ ነው። አሁን ቀይ ባህርን የናንተ አይደለም ስንባል አፄ ካሌብ የናንተ አይደለም እንደማለት ነው። እነዛ ቀዳማይ ነገስቶቻችን የናንተ አይደሉም እንደማለት ነው። ኢትዮጵያ ያ ታሪክ የላትም እንደማለት ነውና
ይህን ታሪካችንን የምናስመልሰው በኪነ ጥበብ እየዘከርን ለኛ ለአሁኑ ትውልድ በኪነ ጥበብ ሐሳባውያን ደራሲያን ታሪክ ዘካሪያን የዘከሩትን በኪነ ጥበብ አውጥተን ህዝብ ጋር በማድረስ ዳግም ሳልሳዊ እያልን ታሪኮቻችንን እንዘከር ነው። ከዛ በኋላ ደግሞ ወደ ኤአዩ ትውልድ ነው የምንመጣውና የዚህ በኤአይ አራተኛውን ድላችንን የምናበስርበት ቀጣይ ሚሊዮን ድሎችን የሚኖረን ነው የሚሆነው ማለት ነው። እንደ ኢትዮጵያን ኪነ ጥበብም ይሄንን ተዘክራለች።